أنا سكرت والكباجو ديستي أنا كباجو ديستي إنجل ما جرت سلا أنا ينرجعني تاي سلا كباجو اللي ديستي جلتي سامي السلام عليكم ورحمة الله وبركاته سلام سلام ديدنا شباب ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ። ዛሬ እንግዲህ ስለ ሱመያ መጥቻለሁ ማለት ነው። ሱመያ ግን በጣም ግፈኛ ናት። የእውነት እኔ በጣም በጉጉት እየጠበቅኳቸው ነበረ ማለት ነው። እሱ ምንድነው ሰይዶ ከጎንደር ከመጣ እንገናኝ አዲስ አበባ ወይንም አዳማ እንዳለች ሱመያ ሁላችንም እናውቃለን። እና እኔ ራሱ በጉጉት እየጠበቅኩኝ ነበር። ከምሬ ነው የምላችሁ፣ እያስመሰልኩ እንዳይመስላችሁ። አንቺ አስመሳይ አንቺ አሽቃባጭ ልትሉ ትችላላችሁ። ነገር ግን እያስመሰልኩኝ አይደለም ማለት ነው። ይገናኛሉ ብዬ በጣም ጓጉቼ ነበረ ማለት ነው። ነገር ግን ሱመያ እንግዲህ ዛሬ ያለችው ነገር በጣም ከባድ ነገር ነው ያለችው ማለት ነው። እሱ ምንድነው እንግዲህ ሰይዶ እኔ እናንተ መገናኘት አንችልም፣ ምክንያቱም አንተ ከጎንደር ስለሄድክ በሰላም እንድትመጣ ነው። ያው ጎንደር ያለችበትን ሁኔታ አሁን ወደ አማራ ክልል ሁላችንም እናውቃለን። ነገር ግን በእኔ ሰበብ የሆነ ነገር ሆነህ ለልጆቼ አባት ነህ። ከዛ ባሻገርም እኔ ጦስ እንዳልሆንብህ ብዬ ነው። ካሁን በኋላ እኔ የትም አይደለሁም አትፈልገኝም ስትል ዛሬ 4 ነጥብ ዘግታለች ማለት ነው። እና ተመልካችንም ይቅርታ በማለት ነው ይሄንን ነገር የጀመረችው ማለት ነው። ስለዚህ እንግዲህ ያው አዩንም ትናንትና ሲደበድባትም በጣም እየተሳለቀችም ነበረ፣ ደስም ብሏት ነበር። ስለዚህ በአንቺ ምክንያት ነው አይ ቲንክ ሱመያን ያጣዋት ምናምን እቃዬን የሚሸጥኩት ምናምን እያለ ከሰነበተ ብሏት ነበር። ነገር ግን አዩ በረኪና ልታድብ አልቻለችም። ጭራሽ ነው አዩን አይ ቲንክ ሱመያን መሳደብ የተለያዩ ነገሮችን ስትዝት እንግዲህ ትናንትና ጅብን አድርጓታል። እኔ እጅህ ይባረክ ብየዋለሁ፣ እጅህ ይባረክ ሰይዶ ብየዋለሁ። እና በጣም ደስ ብሎኛል። ለዛ ነው ስለደበደባት ማለት ነው። ከሱመያ ጋር ደግሞ ስላልታረቁ ከፍቶኛል ትላላችሁ ሱመያ የሴት ጀግና። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ፋንታይ ጎንደር ቻናል። ዛሬ እንግዲህ ከኩሽና አይደለም የመጣሁት። አዎ ሸቃሌት ሁልጊዜ ከኩሽና ነው ቪዲዮ የምትሰራ። አዎ እና ዛሬ ያው ኩሽና አይደለችም ማለት ሸቃሌት ለዛ ነው። ለማንኛውም ሰብስክራይብ አድርጉ፣ ሼር አድርጉ ቻናሌን። ለምንድን ነው ባነር እየወጣ አይደለም ቻናሌ በጋይስ? በነገራችን ላይ ያው ባዶ ሰብስክራይብ ምንም እንደማያደርግ ሁላችንም እናውቀዋለን። ስለዚህ ማለት ነው ሁላችንም እናውቀዋለን ሰብስክራይብ ስለማያደርግ። ለቻናላችንም ለገንዘብ እይታ ሲኖረው ነው ጥሩ ማለት ነው። ደግሞ ቻናላችን እየታየ አይደለም። ለምንድን ነው የማይታየው ማለት ነው ችግሩ? እስኪ እና ኤኒዌይ ስላዩ ልሂድ፣ ስላዩና ስለ ሱመያ እና ስላዩ በረኪና ማለት ነው። በመጀመሪያ እንግዲህ ሱመያ ዛሬ የተናገረችው ነገር በጣም ነበር ያስደነገጠኝ ማለት ነው። ምክንያቱም እኔ በጉጉት እየጠበቅኩኝ ነበረ ማለት ነው። እና እንግዲህ ከሰይድ ጋር እንታረቅ፣ የት ነህ? አዲስ አበባ ነህ? የት ነህ? እያለችው ሁላችንም አይተናል ማለት ነው። እና አዲስ አበባን አንገናኝ ምናምን እያለችው ነበረ ማለት ነው። ነገር ግን የሄደች ተስፋ አልቆረጠ። ከአዲስ አበባ እንግዲህ አዳማ ሄዱ ነበረ ማለት ነው። አዳማም ሄዱ አላገኛትም ማለት ነው። ነገር ግን እንግዲህ ዛሬ የተናገረችው ነገር በጣም ከባድ ነገር ነው የተናገረችው። እሱም ምንድነው ያለችው? እኔ ሰይዶ ጎንደር ስለሄደ ጎንደር አሁን የትኛውም አማራ ክልል በጣም ከባድ ስለሆነ በጣም ችግር ስለሆነ ለልጆችም የሆነ ነገር እንዳይሆንባቸው እኔም የሆነ ነገር ቢሆን በአንቺ ጦስ ተብዬ እንድሰደብ አልፈልግም። ስለዚህ ተመልካቾች ታረቂ እያላችሁኝ ነው እና እናንተ ንቄ አይደለም ተመልካቾች ይቅርታ በማለት እንግዲህ መልእክቷን አስተላልፋለች ማለት ነው። ስለዚህ እንግዲህ ሰይዶ እኔን አትፈልገኝ፣ እኔ አልታረቅም ካንተ ጋር፣ እኔ አልፈልግህም፣ በቃ የትም ልቀመጥ የትም፣ እኔ አንተን አልፈልግም፣ የትም አይደለሁም፣ ያለችበትንም ቦታም አልተናገረች፣ እኔ የትም አይደለሁም፣ ስለዚህ አትፈልገኝ። ለምንድን ነው የምትፈልገኝ? ሰይዶ አዩ ብቻ ሳትሆንም ሌላ ወንድ ልጅም አለው ብላለች። ሌላ ወንድ ልጅም ስላለው እሱንም ራሱ አላመነልኝም። እንታረቅ ነው እንጂ የሚለኝ ዝም ብሎ ምንም ነገር ያለኝ ነገር የለም ብላለች። ምንም ያለኝ ነገር የለም
ማብራሪያም አልሰጠም። ስላዩም ሆነ ስለዛችኛዋ ሚስት ማብራሪያ አልሰጠም። ዝም ብሎ ነው እንታረቅ ይለኝ። ስለዚህ እኔ ደግሞ መታረቅ አልፈልግም ስትል ሱመያ እንግዲህ መልዕክቷን ተናግራለች ማለት ነው። ስለዚህ ሰኢድ በቃ አትድከም። እኔ የምለው ሰኢድ እንዲደክም አልፈልግም ጋይስ። በቃ ከዛች ከበረኪናዋ ጋር ያ በረኪናዋ ጸባን ታስተካክልና ከበረኪናዋ ጋር ነው መቀጠል ያለባቸው። እቺና ያው አልፈልግም አሻፈረኝ ብላለች። እንግዲህ ሴት ልጅ አንዴ ከቆረጠች እኮ ማንም አይመልሳትም። እውነቴን ነው የምላችሁ። ሴት ልጅ አትቁረጥ እንጂ አንዴ ከቆረጠች ለምን ሰማይ ራሱ ተከፍቶ አይወጣትም፣ መስሚያው አጥጥም። ስለዚህ ሳይዶ ማለት ነው ምንም ማድረግ አይቻልም። ጥፋቱ የራስህ ነው። በቃ ምንም ከቀደመው እንጂ መጥኖ መደቆሰው ምን ያደርጋል? ወጭ ጥዶ ማልቀስ ይላል የኔ ሀገሬ ሰው ሲተርት። ስለዚህ ጥፋቱ የራስህ ነው። ጥፋቱ የራስህ ስለሆነ ሰይዶ በቃ ተው። በቃ ሱመያን እርሳት። ካሁን በኋላ በቃ ሱመያ የምትባል ሚስት የለች አይደል? ሱመያ የምትባል ሚስት ስለሌለችህ ሱመያን እርሳት ነው የምልህ። እንደኔ ማለት ነው። አሁን አንቺ ምን አገባሽ ምናምን ልትሉ ትችላላችሁ። በቃ ምንም ማድረግ አይቻልም። በቃ ይቺ ሰው በቃ አልፈልግም ካለች ትዳር እኮ በፍላጎት እንጂ እንደዚህ በጭቅጭቅ አይደለም። ስለዚህ ይቺ ልጅ በጣም እያስጨነቃችኋት ነው፣ ተመልካችም ሆነ ምንም ሆነ። ምክንያቱም በቃ ተዋት። አንዴ ልቧ ተሰብሯል። አንዴ ወስና የመጣችው ከሱ ከሰኢድ ጋር እንደማትታረቅ እኮ የታወቀ እኮ ነው። ምክንያቱም ሰኢድን የምትፈልገው ቢሆን ያንን ሁሉ ዕቃ አትሸጥም ነበረ አይደል? እንዴ ያን ሁሉ ዕቃ አትሸጥም ነበረ። መኪና ገዝቼ ሰርፕራይዝ ላድርግ ሲላት እምቢ አትልም ነበረ። ስለዚህ ምን ልላችሁ ፈልጌ ነው፣ በቃ ተዋት። እኔ ተዋት ነው የምልህ። ምንም ማድረግ አይቻልም። እና ደግሞ ለተመልካች ክብር የለሽም ምናምን እያላችሁ አንዳንድ ሰዎች ትሰድቧታላችሁ። ለምን? ይሄ እኮ አይደለም እኮ እሷ እኮ አብራርታ ነግራችኋለች ሁሉን ነገር። ምክንያቱም እሱ ሌላም ወንድ ልጅ አለው። ስለሷም አብራርቶ አልተናገረም። ስላዩም ቢሆን ካዩ ጋር እንኳን አብሬ ልኖር ይቅርና ማየት አልፈልግም። አዩ ጋር አብረን ብንኖር እንጋደላለን ነው ያለች። ሲጀመር ማለት ነው አዩ ጋር አብረን መኖር አንችልም እንጋደላለን ብላለች። ስለዚህ ምንም ማድረግ አይቻልም ማለት ፍቅሮች። በረፍ እንግዲህ እኔ ያለው ነገር ምንም ማድረግ አይቻልም። ምንም እና ያው ሱመያም ባለችበት ሰላም ትሁን። እሱም ሰኢዶም በረኪናም ያው በረኪና ናት። ምንም ማድረግ አይቻልም። በረኪናማ በቃ መስሚያዋ ጥጥ ነው በረኪና። እና ይሄ ነው ያለው ነገር ማሮች ፍቅሮች። ቅድም ሜካፕ እንትን ሳልቀባ አሁን አይ መግማማት አሉ እማማ ዝናሽ እውነታቸውን ነው። መግማት አሉ እማማ ዝናሽ የኔና እና ይሄ ነው ያለው ነገር ውድ ቤተሰቦች። ሌላ ምንም የምራችሁ ነገር የለም። በተረፈ ሰላማችሁ ብዝት ይበልልኝ። ኢትዮጵያ ባንዲራ ቢጃማዬን ያፈቀው ማን ነበረ? እንዴት ነው ያምርብኝ! አቤት ድምቀቴ እኮ በጣም እኮ ነው የሚያምር። ስላችሁ ነገ ይሄ ይለበሳል ጋይስ። እና ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ምርጦች ምርጦች። በተረፈ ይሄ ነው እንግዲህ ያለው ነገር ጋይሶች። ይሄ እንቅልፌ ወጥቷል። ልተኛበት እንዴ ትደው ምንድን ነው እንቅልፌ ምንድን ነው እንደዚህ? ተው እንጂ ተው ብሏል። አልሸሽም። እና ሁላችሁንም ቤተሰቦቼ ሰላማችሁ ብዙ ትረፍረፍ ይበልልኝ በያላችሁበት ያለም ዳርቻ። ውድና የተከበራችሁ የኔ ቤተሰቦች እናመሰግናለን። ስለምትመጡ ሰብስክራይብ የምታደርጉ ሰዎች እናመሰግናለን። እጃችሁ ይባረክላችሁ የኔ ምርጦች። በተረፈ ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ኡፍ ኢትዮጵያ በጣም እያስፈራችን ነው። ማርያም ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። በቃ ሁሉንም ነገር በቃ ይበለን። በጣም ያለው ነገር ከባድ ነው። ውድ ቤተሰቦች በተረፈ ሰላማችሁ ውስጥ ትረፍርፍ ይበልልኝ። ባህሌ እኔ ወደዋለሁ